እንደዚህ ሚስቴን ልክላታለሁ ብሎ ፓስፖርት አውጣ ብዬ መጀመሪያ ላኩለት ባል ጊዜ ማለት ነው። ያንን ብር በልቶ ፓስፖርት ሳያወጣላት ቀረ። ድጋሚም ጠየቀኝ። እሱ ራሱ አስተማሪ ነው ማለት ነው። ከዛ ድጋሚም ላኩለት። አሁንም ደግሞ ድጋሚ ደወለና እንደዚህ ካልኩት በቃ ሁሉም ይደውልልኝ ለብር ብቻ ነው። እኔ ደግሞ እዚህ በጣም ተሰቃይቼ የራሴ ህይወት ምንም የለኝም። በቃ ተሰቃይቼው ነው የምኖረው። አይዞሽ። ከዛ እሱን ብሎክ አድርጉ። በቃ ሁሉም ቤተሰብ በብሎክ ጨረስኩኝ። እሺ ማለት ለሁሉም ኦኬ፣ ለሁሉም ልኬያቸዋለሁ እና ለኔ ምንም ያስብሉኝ ነገር የለም። በቃ እኔ እልክላቸዋለሁ። በቀኝ አቁም። ከዛ አሁን በቃ ሁሉንም በብሎክ ጨረስኳቸው። ከዛ ዛሬ በጣም ጠዋት እሱን ብሎክ አረኳት። በጣም ጨነቀኝ። እሺ ምንድነው የምትፈልጊው? በሱ ዙሪያ ምክር ፈልጋለሁ። አሁን ብሎክ ማድረግ ጥፋት ነው ወይስ ምንድነው የሚለው እነሱ? እሺ አሁን ብሎኩን አንሽላቸው። እሺ ብሎክ አታርግ። ኦኬ ምንም አይጠቅምም። ብሎክ አድርገሽ ዞሮ እነሱን ከመጠየቅ ወደኋላ አያስብላቸው። ምንም ምክንያት ፈልገው ሊጠይቁሽ ይችላሉ። ግን አሁን ብሎክ ከማድረግ ቀደም ያወራሁት ከእንግዲህ ያለምንሽ የሚመስለኝ አንቺ ራስሽ ብር ጠይቂያቸው እነሱ ከመጠየቃቸው በፊት። አሁን ብሎኩን አንሺና የተወሰነ ቀን ዝም በይና 1-2 ሳምንት ምናምን እስቲ ያው ካሁን በፊትም ችግረኝ ስትብልክ ይላችኋለሁ። እስቲ አሁን እኔ ስለ ችግረኝ ደግሞ አበድሩኝ እስቲ ይህን ያህል ብር ብለሽ ጠይቂያቸው። ከዛ በኋላ እኮ በቃ አይደውሉልሽም እኮ ገንዘብ ከጠየቅሻቸው እንጂ ጨራሽ ሰው ሀገር ሆና እሷ ብድር ትጠይቀናለች። እኛ ከእሷ ስንጠብቅ ምን አይነት እንትን ነው? ምን አይነት ዘመን ነው ምናምን ብለው ከስልክሽን የማያነሱ አይደርሱም። ራሳቸው ይሽሹሻል። ስራሽን በጥንቃቄ ትሰራለሽ ማለት ነው። ስለዚህ እንደዛ አድርጊ። ብሎክ ብታደርጊ በሌላ ስልክ ይመጡብሻል። ምን አለ ገብቶሻል? እና ብሎኩን አንሽላቸው። እሺ እሺ እሺ። አለክሽ በጣም አመሰግናለሁ። እሺ እሺ እሺ። ታንክ ዩ አመሰግናለሁ በጣም አስቸጋሪ ከሀገር ውጭ ያለ ሰው አሁን ይሄ ለሁላችሁም ይሰራል። ግዴታ እዚህ ሀገር ያለ ሰው መሆን የለበት። የትም ሀገር ብትኖሩ ሆነ ሰው ግን ብሎ ጥሏችሁ እንዲጠፋ ከፈለጋችሁ ችግራው እናንተ ቀድማችሁ ወደብ ተቸገርኩ አጣው ጤና ይስጥልን ተራብኩናን ብትሉ በቃ እንዲህ አይነት ሰው ማንም አይፈልግም። ይሄንስ ሰው አጣን ሰው አይፈልግም። እሺ ይሰማል? አሎ አሌክስ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ይሰማል ድምጼ? በደንብ ይሰማል። ምን እንታዘዝ? ያንተ ደግሞ አይሰማም አሌክስ። ቆይ እስቲ አንዴ ኤርፎኑን ላውጣ መሰለኝ። ድምጼ አይሰማችሁም እንዴ? ድምጽ ትንሽ ብዙም አይሰማኝም። እኔ ይሰማ? አሁን እየሰማሁ ነው። እሺ ንገሪኝ። ይሰማል? እኔን እየሰማኝ ነው? ይሰማል። አዎ የኔ እንኳን ትንሽ ያው የቤተሰብ ነገር በጣም ትንሽ ከበድ ያለ እና ዛሬ ስለ ቤተሰብ ነው ይመስለኛል። እነሱንም እያዳመጥኩ ነው። ያው ዞሮ እኔም ደግሞ ያው ብዙ ጊዜ ነው የነበርኩት። ሱዳን በነበርኩበት ሰዓት እንደምንም ብዬ ሱዳን ሀገርም ሆኜ ለእነሱም አግዤ ቤት ሰርቻለሁ፣ ለቤተሰቦቼ ማለት ነው። ለራሴም ደግሞ በባሌ ሀገር ላይ ቤት ሰርቻለሁ ማለት ነው። እና ለቤተሰቦቼ የሰራሁት ቤት አባቴ ከሞተ በኋላ እናቴ ብቻዋን ስትሆን ታላቅ ወንድሜ ያለና እሱ ተቸግሮ እሱም ቤት ለሱ ለቃለት
አንድ ክላስ ውስጥ ገብታ ትኖራለች እናቴ ማለት ነው። እና እኔ ደግሞ ከትንሽ አመት በኋላ ከዚህ በፊት እንደው ገብቼ ተናግሬክ ነበርና እኔ ባሌ በሊቢያ መንገድ ነው የሞተ ማለት ነው። ቤቴም ደግሞ እዛ በትግራይ ክልል ነው የሰራሁት። እሱ ደግሞ በጦርነት ሰበብ ወደመ ማለት ነው። እና እኔ ለራሴ በቃ ቤተሰብ ጋር ምንም የለም። ለኔ የተባለ ቤት ለእናቴ የሰራሁት ቤት እንግዲህ ያው ለእሷ ነው የሰራሁት። ለወንድሜ ተሰጥቷል። እሱ ታላቅ ወንድሜ ነው፣ የልጆች አባት ነው። ያው እሱም ችግር ስለሆነ እኔም ደግሞ በጣም ነው የምወደው። ምንም ነገር የለውም፣ ያው ችግሩ ላይ ነው ያለው። ምንም ማድረግ አይቻልም። እኔ ደግሞ ያቺ አንድ ክላስ ቤት ውስጥ ከእናቴ ጋር እየኖርኩ ተነስቼ ባሌ በዛ በበረሃ አድርጎ ሊቢያ ሲገባ እንዴት ምን እንደማድረግ ሲያቅተኝ ተነስቼ ወደ ሳውዲ አረቢያ ሄድኩ፣ ልጆቼን ጥዬ ማለት ነው። እና ልጆቼ እናቴ ጋር ይኖራሉ። ታናሽ ወንድሜ ደግሞ 2 ልጆች አለው። ታላቅ ወንድሜ 6 ልጆች አለው። ቤተሰብ አንድ ላይ ናቸው። ልጆቼ ደግሞ ያው በዛ በስደት አገር ያው እኛ እንቸገራለን እንጂ ልጆች ትንሽ ቀብጦ ነው የሚያድጉት ማለት ነው። እናችን 2 አመት ልጆችን ቤተሰቦቼ ጋር ጥዬ ሲሄድ በቃ በጣም ከበዳቸው ማለት ነው። ከቤተሰብ ጋር እንደዚህ ተሰብስቦ ቤተሰብ ልጆች መሀል እናቴ ደግሞ እናት ናት። ያው እነዛም ልጆች ናቸው፣ እነዚህም ልጆች ናቸው። እኔ ያችን 2 አመት የሰራሁት በአንድ ጎን ባሌን እያልኩ በአንድ ጎን እነሱን እያልኩ ከሳውዲ አረቢያ ስመለስ አሌክሶ ምንም ነገር የሌለኝ ወደ ሀገሬ ተመለስኩ ማለት ነው። ምንም ነገር ሳሊዝ እሱም ያው እንደ ፈጣሪ ሆኖ በእኔም ብሬም አልቀረም። እሱም ያው ሞቶ ጠፋ ማለት ነው። እና እሱን ትቼ ደግሞ ከዛ በኋላ አገሬን ከገባ በኋላ ተመልሼ ገባሁ ከሳውዲ አረቢያ። ያው ምንም የምሰራው ገንዘቧም ትንሽ ነው። ትቼ ዝም ብዬ ወደ አገሬ ተመለስኩ። ልጆቼንም እስቲ ያለሁበትን ሁኔታ እኔ ዝም ብዬ ሰርቼ ገንዘብ መላክ ምንም ዋጋ የለውም። ገንዘቡን አሌክሶ በወር 30 ሺህ ብር 20 ሺህ ብር ብልክ ልጆቼ ምንም ነገር እንትን ማለት እንደ ማንኛውም ልጆች ሊኖሩ አይችሉም። እኔ በገንዘቤ አልቀርም። እሷ አልፋ ትርፋበት አይደለም። ያ ወንድሞቼ ያው እኔ ብር ስለምልክ ያለሁት ማንም ስራ የሚሰራ የለም፣ ቁጭ ነው የሚሉት ልጆች ይዞ ማለት ነው። እና እናቴ ናት እንትን የምትላት ማለት ነው። ከዛ ምን እንደማረግ ግራ ገባኝ። አገሬ ገብቼ ያው መፍትሄ መፍጠር አለብኝ ብዬ እሰማለሁ፣ ሰው እንደዚህ እያለ ይናገራል። የሰውን አልሰማም። እስቲ እጄ ልጆቼ ልያቸው ብዬ ገባ በ2 አመት ብቻ ማለት ነው። ቤት ልከራይልሽ እና እኔም 2 አመት ሰርቼ ልመለስ። ከዚህ በፊትም ልጆቼን ህጻናቶች ናቸው ትቻቸው አልሄድም እያልኩ ነው ልጄ 7 አመት እስከሚሆን ድረስ የቆየሁት። ሴቷ አሁን 12 አመቷ ና ብዙ ጊዜ ልጆች ጥዬ እንትን መሄድ አልመኝም ነበር እና ማለት ነው። ከዛ ልጆቼን ያዥልኝና 2 አመት ብቻ ሰርቼ ልምጣ። እዚህ ጥዬሽ ከሄድኩ ለአንቺም አይመችሽም፣ ልጆቼም እየተመቻቸው አይደለም፣ እኔም ደግሞ ገንዘብ መያዝ አልችልም። እዚች 30 ሺህ ብር 40 ሺህ ብር ካላኩ እነዛም ልጆች ናቸው ህጻናቶች ናቸው። ለነዚህ ሰርተሽ ለነዚህ መተው አትችይም፣ ለአንቺም ችግር ነው። እና እንደዛ ስላት እኔ ቤቴን ለቅቄ አልወጣም ማለች እናቴ። እኔ ቤቴን ትቼ ከወጣው አልችልም፣ ሰው ራሱ ምን ይለኛል። እንደዛ ስትለኝ እኛን ደግሞ ያሳደገን አጎቴ ነበርና የ17 አመት ልጅ ያለው ማለት ነው ለኔ ሞኔ በሽተኛ ነኝ፣ ስኳር ታማሚ ነኝ ማለት ነው። እዚህ ሀገር ራሱ እንደዛ እየሆንኩ ነው የምሰራ። ለእናቴ እንደዛ ብዬ አልተናገርኳቸውም፣ ለማንም እንዳትጨነቅ ብዬ ማለት ነው። እዛ ልጆቼን እዛ ጥዬ መጥቼ በቃ አሁን እነሱ ጋር ትንሽ ትንሽ ብር እየላኩ ያው አጎቴ ምንም ህጻናቶች የለውም። ያቺ አሁን 17 አመት ልጅ ናት። አንድ ወንድ ልጅ አላቸው፣ እሱ ውጪ ነው የምውለው። እነሱ 2 ናቸው። ብዙ ጊዜ አያስቸግረኝም። ልጆቼም ደግሞ ትንሽ ምግብ ራሱ በልተው ያርፋሉ። እዛ ላይ የምተኙበት ቦታ ትንሽ ያው ልጆች ስላልበዙበት ተኝቶም ያርፋሉ የምናምን ነገር ስላሰብኩ ነው። ምንም ማድረግ አማራጭ ስለሌለኝ ማለት ነው ትቻት መጣሁ። አንቺን አስተምርሻለሁ፣ የምትፈልጊውን ነገር እሞላልሻለሁ፣ ልጆቼን አጥበሽ ሰርተሽላቸው እንድትይዣቸው ብዬ እሷን አደራ ሰጥቼ መጣሁ ማለት ነው፣ ለአጎቴ ልጅ ማለት ነው። ከዛን እሺ ብላ እሷ ተቀበለችኝ። አሁን እኔ ቡና አትስሪ፣ ምንም ነገር ከቡና ውስጥ የምታገኘውን እኔ ጨምሬ ነው የምሰጥሽ፣ ልጆቼን ብቻ ያዥልኝ በጥሩ ሁኔታ። እና አሁን ልጆቼ በምርጥ ሁኔታ ነው ያሉት ማለት ነው። በየቀኑ እኔ ስልክ ገዝቼ ልኬላት ለሷ ስልክ ለእናቴ በፊት ከላኩ ይቀማታሉ ወንድሞቼ ማለት ነው፣ አይሰጧትም፣ ልጆቼንም አያገናኙኝም ነበር ማለት ነው። አሁን ስልክ ገዝቼ ለሷ ሰጥቼ በወር
1300 ብር ዋይፋ ሞልቼ በየቀኑ ያለውበትን ሁኔታ ለመከታተል ብዬ ማለት ነው ልጆቼን ሞልቼ በየቀኑ አገኛቸዋለሁ። ለምንድን ነው እኔ ለነሱ ብዬ ነው መኖራትን ህይወት ለነሱ ስላልኩ ማለት ነው። እና እንደዛ ብዬ ነው ማኖራቸው ያለውት ማለት ነው እዚህ ሀገር ዱባይ ላይ እየሰራው። አሁን ቤተሰቦቼ በዛ መንገድ ሁላቸውም ያ ወንድሞቼ ያም ወንድም የተሰራበት ቤት ውስጥ ነው ያለው። ታናሽ ወንድሜም እንደምንም ብሎ ቤቱን ሰርቶ ቁጭ ብሏል ነው። እኔ ብሎክ አድርጌው ነው የወጣሁት ማለት ነው። በዚህ ሰበብ ብሎክ አድርጌያቸው ነው የወጣሁት ማለት ነው። ማባሪፍ ከሊስ ተንደረጊ ግብስ ከዛን ብሎክ ያደረኩበት ምክንያት እኔ ሬሳይ ላይ አትቆሚ፣ አሁን እኔ በማገባበት ሰዓትስ ካረዳሽኝ ሬሳይ ላይ አትቆሚ፣ ሬሳሽ ላይ አልቆምም። ወንድም የሚባል ይሄ ነው እንግዲህ እኛ የምናውቀው ወንድም የሚባል ለሰው ልጅ ማለት እኔ ከነሱ ጋር ስላላደኩ ነው ስለማያውቁኝ ነው ሁኔታዬን ሐሳብ ስለሌላቸው ነው። እኔ እንጃ እኔ ለራሴ ተመልሼ ግራ ይገባኛል። ለምን እኔ አሁን የልጆች አባቴ የለም፣ እኔ ብቻዬን ነው ልጆች ማሳድገው። አንድ ቦታ የለኝም፣ አንድ ቤት የሚባል የለኝም። እነሱ ቤታቸውን ሰርቶ እየኖሩበት ነው፣ ትዳራቸውን አድርጎ ልጆቻቸውን ይዞ ማለት ነው። እና ብዙ ጊዜ ከእናቴ ጋር ሊያጣሉኝ እንትን ይላሉ። እናቴን ነው እንደዚህ ብለሽ ጠይቂያት፣ እንደዚህ ብለሽ ጠይቂያት ምናምን የሚሉኝ ማለት ነው። እሷ ናት የምታወራ። ረዳሽ ነበርና እረዳሻለሁ ልጆቼን ስረዳ። አሁን ለልጆቼ 10,000 ብር ካላኩ ለሷ 5,000 ብር ልካላታለሁ እናቴ ስለሆነች። ከዚህ ሌላ ግን እኔ ምንም ማቃቸው ጉዳይ የለኝም። ብር ብለሽ እንዳትጠይቀኝ፣ ለማንኛውም ሰው ብር ብለሽ እንዳትጠይቀኝ። ከዛን አሁን ይሄ ቤት አባቴ ደግሞ ሁለተኛ ሚስት አለውና ልትከሳቸው ከገጠር ተነስታ ወደ ከተማ ትመጣለች። በዚህ በክስ ሰባብስ ምንድነው የሚባለው ሰው ምንድነው የሚባለው የሚገዛለት ጠበቃ እንዲገዛልን 80,000 ብር ያስፈልገናል። የምን አባ ጠበቃ ነው? እኔ ምን አገባኝ ስለ ቤታችሁ? ለኔ እኮ ቤት ስትሰሩ ለኔ አንድ መሬት እንኳን እስቲ አንድ ሰርቪስ ሰርታበት ትኑር ብላችሁ እኮ መሬት አላስቀራችሁልኝም። እኔ የምን ጠበቃ ነው መሬታችሁ ላይ ቤት ምገዛላችሁ? ጠበቃ ገዝቼ ቤታዎቹን ማስተርፍላችሁ። ከዛን እኔ መታሚሜ ራሱ ምተኛበት ምትይ ከሆነ የሰው ልጅ እኮ ግዴታ የለብኝም እኔ ቤት መስራት። እኔ በልጅነቴ ከ12 ዓመቴ ጀምሬ እኔ ራሴን እየኖርኩ ነው። ለነሱ ምንም እንትን ያልኩ የለም አልኩትና ከዛን ዘጋውት። ወንድሜን ብሎክ ያደረኩበት ሰበብ ይሄ ነው። ማታ 7 ሰዓት ደውሎ እናትሽን ደውለሽ አጽናኛት አለኝ። ምን ሆና ነው? እኔ በቃ ዘመድ የሞተ ምናምን ነው የመሰለኝ ማለት ነው። ከዛን ሁለተኛ ሚስት አባታችን ሚስት እንደዚህ ክስ ምናምን ብሎ ነው እንጂ ሌላ ነገር አይደለም። ከዛን በጠዋት ተነስቼ ነው ብሎክ ያደረኩት። ዛሬ 6 ወር ሆኖኛል ማለት ነው እሱን ከበለኩት። በዚህ ሰበብ ነው። ወንድምም ይሄትም ብሎክ ይቻላል ለለብዬ ነው። እና እኔ አምኖርበት እናቴ የገጠር የአባታችን መሬት አባቴ ከሞተ በኋላ ሄዳ መሬቱ ሲካፈል እኔ ልክ ከነሱ ውስጥ እንዳልተፈጠርኩ ምንም አልታወቅም ነበርና መሬት ለሁለት ተካፍሎ ለሁለት ወንድሞቼ ነው የተሰጠው። ከዛ ምን አልኳት መሰል አሌክሶ፣ አንቺ ለምንድን ነው ለራስሽ መሬት ብለሽ ያላስቀረሽው? አንቺ እኮ እናት ነሽ። ብላ መሬቱን ለሁለት ተካፍላ ለነሱ ሰጣመጣች። የለውበትም እንግዲህ እኔ ለነሱን እንዳለውንኩ ነው። ለምንድነው? በስደት ስላደኩ ማለት ነው። በስደት ኑሬ ስለነበርኩ። ሁለተኛ ድጋሚ የከተማውን ቤት ደግሞ ሄዳ በወንድሜ ስም አዘዋወረች ቤቱን ማለት ነው። በሷ ስም ያለውን በወንድሜ ቤት ስም አዘዋወረችው። 2 ክፍል አስቀርታ ባዲም በሰውለክ ይሄን ከተማ ያለውን ደግሞ ያ ቤት እኔ ለእናቴ የሰራውበት ቤት እያለ ወንድሜ ታናሹ ሰርቪስ ቤት ሰርቶ ሰርቪስ ቤት ውስጥ እየኖረ ሁለተኛ ድጋሚ ደግሞ ትልቅ ቤት ሰርቶ ማለት ነው። ትልቁ ቤት አሁን በር ምናምን አልተሰራበትም ተብሎ ቆሞ ነው ያለው። እሱ ሰርቪስ ውስጥ ይኖራል። እናቴ አንድ ክላስ ቤት ውስጥ ነው የምትኖረው። እና ይሄን ሁሉ ራሱ ለምን እንደዚህ ታደርጊያለሽ አንቺ? ለምን ቤትሽን ለቀሽ ትወጫለሽ? እሱ እኮ 6 ልጅ የወለደው እኮ ስላለው ነው። ባይኖረው አይወልድም ነበር የሰው ልጅ ማለት ነው። እኛም እኮ ለደው እንሱ ከልጆች ጋር እየተቸገረ ነው እንደዚህ የሆነ ነው የምትለው ማለት ነው። እና ከዛን እንደዛ ብላኝ ከሁሉ ነገር ውስጥ አወጡኝ። ከእንትን ውጪ ነው ያደረገችኝ ማለት ነው። ከተማ ውስጥ ያለው እኔ የራሴን ቤት የኔ ቤት ለሷ ብዬ የሰራሁትም
እንደው መታ ተቸግራለች። እኔ ደግሞ ከዚህ በፊት አባቴ ሳይሞት በፊትም ገብቼ ነበር ወደ ኢትዮጵያ ማለት ነው። ገብቼም አንድ ክላስ ውስጥ ቤት ውስጥ እያለች እቺ ልጅ እኮ ተቸግራ መታ እኮ ከኔ ጋር ትኖርበት፣ አንተ የራስን ሰርተ ቁጭ በልበት አላለችም። ግማሹን መሬት ደግሞ አካፍሎ ሽጦታሉ። ከተማ ነው ቤታችን ማለት ነው። የአባቴ ቤት ገጠርም አለ ከተማም አለ። ከተማ ውስጥ ግማሹን አካፍሎ ሽጦት ለታናሽ ወንድሜ ሱቅ ከፍቶለት ሱቁን ባክኖ ጨርሰው ማለት ነው። እሱ እዛ ያን ባክኖ ጨርሰው ደግሞ ሌላ ድጋሚ ደግሞ የ7 ክፍል ቤት ሰራ ማለት ነው። እና ይሄን ሁሉ ሲሰራ አጥር ሲሰራበት እቺ ልጅስ ሴት ልጅ ናት። እኔ አንድ ሴት ነኝ ለእናቴ ማለት ነው። 2 ወንድሞች አለን። ወንድሞቼ አካፈለች። እኔ ከእንትን ውጪ ነው ያስወጣችኝ ማለት ነው። ምንም ነገር እሱንም ታውቁላቸው፣ ከተማ ያለውንም ታውቁላቸው። አሁን እንኳን አሳስቧት ማለት ነው አሌክሴ። እስቲ ልጆቼን አሁን እኔ በልጆቼ ሰበብ ነው ሌላንን ሰው ችዬ የምችል ያለሁት ማለት ነው። እስቲ ልጆቼን ያጂልኝ። እኔ አንቺ ከያዝሽ እኮ 5000 ብር 10000 ብር በወር ልጆቼን ዘና አድርጎ ያሳድጋቸዋል። አንቺም ትይዣቸዋል። እኔ ራሴ ሰውናለሁ ብዬ ስለምናት እኔ ቤት ለቅቄ ያልወጣም ማለት። አሁን ደግሞ ለጠበቃ ለምን በቃ ምንም ነገር ማታወራ ነገር የለም። አሁን እቺ ልጅስ ቦላይ ባለፈው አሌክሶ የመጨረሻ እናቴ ትሙት በሽተኛ ነው የሆንኩት ተመልሼ ማለት ነው። እንዴት እናትስ እንደዚህ ትናገራለች? እንዴት እስቲ ስታስብ እኔ አሁን እሷ እኮ ልጆቿ እኮ አሁን ቤታቸውን ይዘው ልጆቻቸውን አቅፎ እየኖሩ ነው። እኔ ግን ልጆቼ በቃ በስንት እኔ እንዴት ሁኜ እንደወጣው ታውቃለች እሷ ማለት ነው። ግድ ስለያዘኝ ነው እንጂ ጭራሽ ልጆቼን እንደ ሰብ ሲባል እንደዛ ነው አሌክሶ። እናቴ ትሙት እንደው አንድ ምክር እንድሰጠኝ ነው። እኔ አሁን ትቻቸዋለሁ ሁላቸውን። አንተ እንዳልክ ምን እንዳረኳት ታውቃለህ እናቴን። እኔ ለራሴ አሞኛል። አንድ ነገር ከዚህ በኋላ ሌላ ልጄ ክፉ ቃል ተናገረችኝ እንዳትኝ። እኔ ለራሴ እንደዚህ ታማሚ ነኝ። ለአንቺ እንዳላስጨንቅ ብዬ ነው ይሄን ሁሉ ዝም ያልኩት ሄደበኩሽ ማለት ነው። እኔ ያገኘሁትን ለልጆቼ ነው የማሳድግበት። በቃ አንዳንድ ጊዜ እኔ እንደው ጤናማ በሆን ብሰራ ራሱ እኔ እህታቸው እኮ ስንት አመቴ ዛሬ 17 አመቴ ነው በሰው ሀገር ላይ ማለት ነው። 17 አመቴ ማለት ነው። በልጅነቴ የወጣሁት ነው እስካሁን ድረስ ምለፋ ያለሁት። አሁን ዱባይ ውስጥ ነው ያለሁት። እዛ ላይ በግማሽ ተመስገን ጥሩ መዳም ጋር ነው የገባሁት። ወስዳ በመኪና ታሳክመኛለች። በግል ልጄ እየታከምኩ ነው ስራ የምሰራ ልጆቼን ማሳደግ ያለሁት እና ይሄ ሁሉ አብራራት ራሱ አስጠልቶኝ ማለት ነው። እና ምንድነው መድኃኒታቸው ቦልኬ መሄድ ይሻለኛል ብዬ ቦልኬያቸው ወጣ ከሁሉ ማለት ነው። እና የሆቴል ልኖርበት እስቲ ለራሴ ራሱ እኔ በቃ ማለት ገንዘብ ሊያዝ ማለት ሳይሆን ገንዘብ ሊያዙን እኔ በእውነት እያሰብኩም አይደለም አሌክሶ። ለምን በዚህ ታማሚ ነኝ፣ በዚህ እታከማለሁ። በግል መታከም ማለት ከባድ ነው እዚህ ዱባይ ላይ። ደቂቃ ቆይ አንዴ አሌክሶ። እስቲ ሜምበር ሆኑ። ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ያልሆናችሁ ሜምበር ሆኑ።
ምክር አያስፈልገኝም። እሰማለሁ ስሩኝ ራሱ ብዙ ነገር እሰማለሁ። ግን እንዴት አድርገህ በቃ ማለት ይጨንቀኛል። አሁን እኔ ቦልኪያቸው ሄድኩ እናቴንም ተናገርኳት። ለራሴ ጭንቀት ነው የሚይዘኝ። ግን ምን ማድረግ አለብኝ? እንዴት አይነት ኑሮ ነው የምትኖረው እዚህ ምድር ላይ ማለት ነው? እንዴት አድርገህ ነው ሰው መኖር የሚችለው? ቤተሰብ እንደዚህ ሲሆንብህ በቃ እኔ አሁን ምንም ነገር የለኝም አሌክስ። ሰው በእውነት እኔ የባሌ ቤተሰብ ምንም ያላቸው ነገርም የለው ከባድ ነው። እኔ ወንድሞች እያለኝ እኔ እናት እያለኝ ሰው ስለተናገረ ምንም እንትን አይለኝም። እንዴት በቃ እንዴት ሆኖ ተመችቷቸው እንዲማሩ እንዴት መኖር እንደሚችሉ ብቻ ነው የሚያሳስበኝ ያለ ማለት ነው። እና ልጆቿን እንደዚህ ቀምታ ወስዳ እንደዚህ ጎረቤት አስቀመጠች ብር እንዳትልክ ብላ ነው በቃ ሰው ሁሉ እንደዚህ ነው የሚያወራው ሁሌ ማለት ነው። ስለዚህ እኔ ወሬ ጨንቆኝ ሳይሆን በቃ እንዴት ሆኖ ነው ሰው እስቲ ለሰው ማብራራት የምትችለው እንዴት ነው? ወይ ደግሞ በቃ ዝም ብሎ ሰው መኖር ነው እንትን የሚለው እና አንዳንዴ ስሜታዊ ሆናለሁ ሳወራና ሚዩት አድርጊና አዳም። ያው ማውራትሽ ጥሩ ነው፣ ማውራትሽ ነው ዋናው ነጥብ። ገብቶሻል? ውስጥሽ ያለው ነገር መውጣት ስላለበት ማለት ነው። አንደኛ ነገር ኃላፊነት መውሰድ አለብሽ በህይወትሽ ውስጥ ለሚፈጠሩት ነገሮች። ኦኬ እናትሽ አላገዙሽ፣ እናትሽ እያሉ ነው ልጆችሽን ይዛልሽ ያለችው አይደል? ለምን እንደዚህ አልሆነም፣ ለምን ከጎኔ አልቆማችሁም፣ ለምን አላገዛችሁኝም ምናምን ብለሽ በጭራሽ ማንም ላይ ጣትሽ እንዳትቀስሪ። በቃ ያንቺ ህይወት ነው። አሁን ይሄን መፍትሄ የምትሰጪው በምንድን ነው? ለምን እያልሽ ወደ እነሱ ጣት በቀሰርሽ ቁጥር ጊዜሽ ኢነርጂሽ ነው የምታቃጥይው። በቃ ለምን አትታያቸው? ማንም ያንቺ ህይወት ውስጥ ገብቶ እንዲህ ላድርግልሽ፣ እንዲሁኝ፣ እንዲህ ላግዝ ሞችሽ ፊድባክ ነው እንጂ ስለ ልጆችሽ እየተጨነቅሽ አይደለም። እሱ ነው ዋናው ነጥብ። ልጆችሽ ናቸው የአንቺ ማዕከል። ቀጣይ ጠዋሪዎችሽ፣ ነገ ብርሃን የምታዩ ተስፋ የምታዩ በእነሱ ገብቶሻል። የእህቶችሽ ወንድሞችሽ እርስ በርስ በመሬት ጉዳይ እንደዚህ መሆን ምናምን፣ በእናትሽ ጉዳይ ምናምን በቃ ሁሉንም ነገር እርግፍ አድርገሽ ተይና ትኩረትሽ መሆን ያለበት ልጆችሽ ላይ ነው መሆን ያለበት። መቼ ልሂድ ልጆቼ ጋር ገብቶሻል። ለምሳሌ 2 ዓመት ከ2 ዓመት በኋላ እሄዳለሁ። ስለዚህ የዛ ከ2 ዓመት በኋላ እዚህ ላለመቆየት ይሄንን እየላኩ ለልጆቼ ነው የሚያምነው። እኔ የፈለኩትን ባብራራ አያምነኝም። አረ እኔ እኮ እንደዚህ አይነት ሰው ነኝ እንደዚህ እኮ ነው ብል ሰውየው ማመን የሚፈልገውን ስለሆነ መስማት የሚፈልገው እኔ ጊዜ እንጨርሳለሁ እንጂ አይሌ እንጨርሳለሁ እንጂ አይሰማኝም፣ አያምነኝም። እንጂም ቤተሰቦች ከየርክሽ ያለሽው በቃ መቀበል የማይፈልጉትን ነገር እንዲሁ እድሜሽን ነው መገፈገፍ። ከነሱ ጋር በመጨቃጨቅ ከነ አስተሳሰባቸው ተታያቸውና
አለው እያዳመጥኩ ነው። እንደዛ አድርጊ። እሺ አመሰግናለሁ እኔ አባትሽ። እሺ ወይ ታሪክ። አንዳንድ ጊዜ ለሁሉ ነገር መልስ አይሰጥም። ክብሯን ለሁሉ መልስ አይሰጥም። ለተባለ ሁሉ መልስ አይሰጥም። መጥፎ ቀን ላይ ያላችሁ ሰዎች፣ ተስፋ ለመቁረጥ እየተንገዳገዳችሁ ያላችሁ ሰዎች ኑ እስቲ እናውራው። መፍትሄ የሚሰጠው ፈጣሪ ነው፣ ግን እናውራው። ስናወራው በአንድም በሌላም ነገሮች ሊቀየሩ ይችላሉ። ጊዜን የሰጠ ፈጣሪ ነው። ሰው ካለኝ 24 ሰዓት ውስጥ 1 ሰዓት ተኩል ለእናንተ በሰጣችሁ ብዙ እንደውም እጠቀምበታለሁ፣ እማርበታለሁ ሞር ሰው። ነገም ሌላ ቀን ነው። ዛሬ ያልገባችሁ ሰዎች ደግሞ ነገም ደግሞ ውስጥ ሀዘን አይግባ፣ ችግር አይግባ፣ መከፋት አይግባ። ሁሌ ደስታና መትረፍረፍ ይሆንላችሁ። እሺ፣ እየመሸ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ ደግሞ መልካም ቀን።